የናንተ ምንም የናንተ ክብር ከህይወት ይበልጣል እንዴ አልኳቸው። አንጠይቅም ብሎ ወጡ። ሁለቱን ልንገር ግደሉት ከፈለጋችሁ ብሎ ነው እድል ዩኒ እድል ስጠኝና አባ ይቅርታ ላይ ደርሰን ማለት ነው። አንድ ጊዜ እድል ልጆቹ ጥሯቸው አካውንት አንዴ ሞባይል ለስማ ውስጥ ምን ተመሩ ልጆቹ ጥሯቸውና እኛ ልጆች አካውንት ተመሩ መስጠት ቆይ አቡ በኋላ እናወራለን። እኔ አሁን ልጁን የማዳን ስራ ላይ ነው የምሰራው። የአስተያየት ጉዳይ አይደለም። አቡ ሌላ ጊዜ እናወራለን። አሁን ግን ልጁን የማዳን ስራ ላይ ነኝ። ስለዚህ ልጆች ኪያ የሚለውን አስገባው። ኪያ የሚለውን ማታም ስለነበር ከኛ አስገቡልኝ። ኪያ ማታ የነበረ ልጆቹ ይምጡና አካውንት ሰጣለን ካሉ አካውንት ይስጡና ይግባላቸው። አካውንት እንሰጥም ካሉ ደግሞ በጊፍት በኩል ይሰጣቸውና ከፈልጉ ያውጡ ከፈልጉ ይጣሉት። ይሄ ካልሆነ ግን የኛ ልጆች በተለይ እኔ እንደኔ ለምን መሰላችሁ የኦሮሞ ስም እንደዚህ እንዲጠለሽ አልፈልግም። የፈለገ ነገር በጭራሽ የሚጠቅምም ነገር አይደለም ለኦሮሞ ሕዝብ። ስለዚህ ይሄን ልጅ በቃ የሚከፈለው ተከፍሎ የዛኛው ልጅ መታከሚያ ነው የጠየቁት፣ በጩቤ የተወጋው መታከሚያ ነው የጠየቁት። እሱ ይከፈላል ካሳ። ከዛ በኋላ የኛው ይለቀቃል። ይሄንን ነው የሚሆነው። ኪያ በጣም ነው የማመሰግነው። እኔ አላቅም ነበር። ትላንት ነው ከትላንት ወዲያ ያረካቸው መልካም ነገሮች እግዚአብሔር በቤት በረከት ያስገባ። እውነቴን ነው የምናገረው። እጅግ ነው ያከበርኩ። ስለዚህ ምን ላይ ነው የተደረሰው? እነዛ ሰዎችም ካሉ አስገቡልኝ። በቪዲዮ ብትሆኑ ደስ ይላል። እየተናገረ ልጆቹ ከመጡ ልቡ የወልፍቴ ጅራቴ አባቦ ደርበዱቲ አስሊ በቪዲዮ መውጣት አችልም። ሌሎቻችሁም በቪዲዮ ብትሆኑ ደስ ይለኛል። ለምን ኖሮ ጠብ ሳይሆን ለፍቅርም መሆን እኛ ነኝ። ሀቢባ ካለሽ ብትገቢ ደስ ይለኛል። እናትና ታስፈልጋለች። ሀቢባ ካለች ሳቡልኝ። ሌላው እነሱ ልጆች ካሉ ሜካፕ እስክትቀባ እየጠበቅን ነው። መብቴ አንተን ልጅ የምትቀቡት ግራ ገባኝ። ዮኒ አንድ ያዳምጠኝ። መብቴ እንፈልጋለን ስላልን ሁላችንም ስንናገር አናበዛም። ከአንድ ደቂቃ በላይ ባናወራ ጥሩ ነው። እዚህ ጋር ምለው እኔ አሁንም ቢሆን ይቅርታ ዮኒ ማኛ ይቅርታ ይጠይቅ ከተባለ ዮኒ ማኛ ክብር ከህይወት አይበልጥም። ዮኒ ማኛ እኔ ጠይቅበታለሁ። ሌላው እኔ አለሁ። ቴንክ ዩ። ሌሎቹን ተዋቸው እካክ። እኔ ሰው ህይወት ይበልጥብኛል። ምን ክብሬ ሊወርድ ነው? በኦሮሞ ጉዳይ የተፈጠረ ነገር ካለ ልጁ ይዳልልኝ። ልጁን ነው የምፈልገው። የማንም ቆሾ ቆምቦሬ ክብሬ ምናምን አትበል። ወሬኛ ተደብቆ አይደለም ስለ ክብር የሚወራው። ሚውቲ ራካሲ ልቡ ቆይ አታውርደው። ልቡ ቆይ አላወርደው። እሱ አይደለም 10 አካውንት በላይ ማለት ነው ፎሎ ለመሰብሰብ በስሙ ተከፍቷል። ኦኬ እሱ አይደለም ነው ፎሎወር ያለው ቤተሰብ ዮኒ ወይ ለሙቤ ወይ አስሊን አስገባውና ለአስሊ ሞዴሬተር ስጠው፣ እሱ ያምጣ። ሁለተኛ ደግሞ ሙቤ ዋንከሌሰ ጀደማሱ አንድ ሰው ከነሱ የሆነ ሁለት ሰው አስገባና የራሳቸውን ጉዳይ ራሳቸው ይጨርሱ። ምክንያቱም አሁን ነው ሰው እኛ ምን ሰጠህን ታስገባልናለ። መስማማት ከቻልን እርስ በራሳችን ራሱ እንስማማና እንጨርስ። ትክክል። አንደኛ እኔ እሱን ነው የምፈልገው። አስሊ መለስ ነገሩ እንዲያውም እነዚህ ልጆች እግዚአብሔር ለምክንያት አድርጎ የአማራና የኦሮሞ ልጆች ሊታረቁበት ይሆናል። እግዚአብሔር ምክንያት ፈጥሮ አይታወቅም። እኔና ሙቤ ተጣልተናል በኃይለኛው። በዚህ ምክንያት ነው አብረን የሆነው። ከአባ ጊዲ ጋር ወዳጆች ነን። መቼም ቢሆን የምንጣላ ሰዎች አይደለንም። ሀሳብ እንትን ላንባባል እንችላለን። ልንገርህ ዛሬ ይለቅልን እንጂ ነገ እኔ እናንተ መረጋገጥም ያምራል። ገባ ረግጥም ምንም አላዋጣኝም። ይሄ ነገር እንዲያልቅ ማለት ነው መስዋዕትነት። አንተ ማታ ብትኖር እርግጠኛ ነኝ ነገሩ አልቋል። እርግጠኛ ሁኜ ማለት ነው። ይቅርታውንም ታስጠይቃለህ ወይ ደግሞ ራስህ ትጠይቃለህ። ሁለት ሰው ይቅርታ ይጠይቀን ብር አልተባለም። ማታ እኮ ሁለት ሰው ይቅርታ ይጠይቀን። ማን ነው? አቡፋኖ እና ጆከር በእናትህ በመድኃኒዓለም እንደው ጠይቁ ቢባል እንኳን ስንት የሚጠየቅ እያለ አሁን በእነሱ ይባል። እስቲ ይሁን። ለማንኛውም እንትናን አምጡ። አስሊ የት ሄደ? አስሌን አምጡልኝ አንዴ። አስሊ ሊያናግራቸው ነው መሰለኝ የወረደው። ሲመለስ እናደርገዋለን። ወንድማማቾች ይጋጫሉ። አሁንም
እያያችሁ ነው። የኦሮሞ ልጆች ነው በዚህ ነገር የቆሙልን። ፈጣሪ ምስክር ያረሳው የኦሮሞ ልጆች ነው የቆሙልን በዚህ ጉዳይ ላይ አትገሉትም ብለው ፊት ለፊት የመጡት የምታያቸው ናቸው። ሌሎችም አሉ የኦሮሞ ልጆች። ስለዚህ የኦሮሞን አቃል ወስድም ነው ግደል ቦና የሚለው ዮኒ እኔ የሚጠቅመውን ነገር ነው የምነግርህ። ለምን ታውቃለህ? መከፋፈል ትንሽ ስለሆነ እኛ ውስጥ ስለመጣ ያ ነገር እንዳይመጣ እውነቱን ልንገርህ። ሰቦናን አስገባልኝ፣ አስሊ አስገባልኝ። ቆይ ይሉ ከመጣ ይሉን ታስገባለህ። አለቀ። ቆይ ለአሁን ይለፍልህ፣ ሞዴሬተር ልስጥ ይለፍልህ። ለአሁን ይለፍልህ። ለአሁን ሰቦና አባቦ ደርባ ይኸው አስገባ። አንድ ትምህርት እንደው ከሆነው እነዚህ አንድ መልእክት ላስተላለፍ። እነዚህ ልጆች ሁለቱ አብረው ሲኖሩ የነበሩ ልጆች ለአመታት ያህል ማለት ነው። እና ለወደፊቱ ራሱ እነዚህ አይነት ችግር ሲመጣ እንደ ኦሮሞም እንደ አማራም ወደ ብሔር ፖለቲካ ባንወስደው ትክክል። ሰቦና አባቦ ደርባ ባንጠቀምበት። ምክንያቱም እኛ እዚህ ዲሞክራሲ ህግ ያለበት ሀገር ላይ ቁጭ ብለን ፍለጠው ቁረጠው ያዘው በለው ልቀቀው ማለት በሰው ነፍስ ላይ መፍረድ። አሁን ማነው ስሙ ሳውዲ የሚኖረው ማነው ስሙ አቡ ማነው ስሙ ግደሉት ነው ያለው ትላንትናና የእሱ ነፍስ አይሞት ምን ችግር አለበት? አንተ ብትሆንስ ብለን የእሱ ነፍስ አይሞት ምን ችግር አለ? ስለዚህ እነሱ ፖለቲከኞች አይደሉም። እንደማንም በእኔና በአንተ ጥጋብ ነው እነሱ ለስደት የበቁት። እንዳንተ ጥጋበኛ ቢሆኑ ኖሮ የኔ ወንበር ላይ ይቀመጡ ነበር። ያንተ ወንበር ላይ ተቀምጠው ዛሬ ፍለጡ ቁረጡ። ግን እነዚህ ልጆች በረሃ ላይ መቀመጫ የሌለበት የሚበላ የሌለበት የሚጠጣ የሌለበት ቦታ ላይ ሆነው የኔ እናንተ ዳፋዎች ናቸው። ስለዚህ ኡስሜ አጀሌው ጅራቴ አባቦ ደርባ አስሊ ኮቱ ዴቢ ዋንተው ያናገራቸው መሰለኝ ባልስ ሀየ ሙባረክ ከብነጋ ሁለት ደቂቃ ብሎ ነበር አፋን ዋርጅንጃን ገሩ ደጋ ጅራ ቢልደስ ይለኝ ሜ ማልራ ፊ በቀጠና ዶክተኒ ማልራ ሳጅርተን ሙበራኝ አኒ ዋማሜተን ኑፌ ዋይሉማ ቡጫካለ ሳትሩበ ተባጅራ ዋን በርባቺሱ ሂንጎና ጀለሜ ዋን ጋፈተም ሂንጎና ዋን በርባቺሱ ጎና ጃኒ erga waan godhan erguma waan godhan waan barbaachisu godhani mucaa isaanii itti fudhatan akkasii waadaa galanii waan barbaachisu hin goona jennaan ajjirraam atis kanaafan ol si galche amma ijoollee waamnee waan barbaachisu gaafannee yoon itti simnee yoon immoo uummatatti himee wanni godhamu tokkofa irratti mucaa ዱባዱካ ኮፒ ሊንክ እና ታፕታፕ እያደረጋችሁ ዛሬ ጉዳዩን ጨርሳለን። ወንድማማቾቹም መታረቅ አለባቸው። ወንድማማቾች ናቸው። አስሊ መጥቷል መሰለኝ። እስኪ ቼክ አድርግ። ወልብራ ቡን ከኛ ድርቃማ ነምኒ ቶኮ ኑኬሳ ቡን ድርቃማ ከናፍ አን ቦየንጀለታ ዲሲንታ ዱበዳ ነምኒ ብራ አገሉ ነመንገልቻ እሺ ማ ቦታ ነመለማ ጅረበር በሬራ ነመሰዲ ታኒያ ስረንተኝ ሶሪ አምቦየተንይ ነመስኒ ደደበላ ፈከኛ ኡስሜን ኢሉ ዮጅራቴ ኦኪ ቱሩምበዱ ኦኪሞ ነሞኒ ዋን ከረራ እንትና ልቡን አድፉ አከሲ ወዩ አንገዲም ቡአ ነመ ደበለዳቲ እንትን ይጀዳ ነመ በርባችቱ ዮም በርባዴ ዮ ያደ ከኑ በርባዴ ለኮብሰ ዮኪን አባቦ ሲኔርጋ ነገልችቱ
ልጆች ወሳኝ ልጆች ስላሉ ዮኒ እኔ ልውረድና መፈልገው ሀሳብ መስጠት ስፈልግ አበባ ልክላለሁ። ያ አለ 2 ቦታ አለኝ ከፈለክ ቦታ አለ። ችግር የለውም። ተመሳሳይ ሰው ከሚሆን ማለት ነው። አንድ ሀሳብ ያለው ሰው ሳይሆን የተለያየ ሀሳብ ያለውን አስገብተን ተነጋግረን መፍትሄው ሙቤ አደራ መፍትሄው ሁለቱም የሚታረቁበትን እንዲሁም የሚታከሙበትን አየ ሙባረክ ኤቤን ጅራ ዱርኮ ራንጋ ቢቀባ ማሊ ዮየተኒ ሲፊያስሊን አረኸ ሂሳባኔ እቻ ቱርተን አትሊሌን ከሂሳቤ ጄቲ ቤ አትሊሌን ከሂሳቤ ቴቲ ኻቴ ቁቴ ኤርገ ሂሳባ ማልቱ ሲቲሲን ዴቢሴ ሀየቲ ዴቢተን jara kanaafoo dhuftanii kanattis goor jettanii mana sabboonaa bananii tarantan isin woon kanarraa yoo dubbattan isin raggannaa akkana isin goonaa jetteetti itti dubbataa jirta seegalee nakka'anii jiranii jette isin hanga yoo mataa amaara kanaaf qaqqabattan yoo mataa hattuu naftanyaa kanaaf gajjettanii mataa keessan lafa keessanii deemtan isin dhugaa dubbattanii akka keessanitti oromoo ሀቱ ነፍጠኛ እያለ ወላሂ እኛን ነው ልካችንን የነገረን ዮኒ አንዴ ተበሉ ክያ ነገር አስሊ ዋንጎ ደማሩ ከነ ተመንተኒ ቱንስን አስሊሻ አስሊ ምንድነው ያለው ልጅ ወይም ደግሞ ይሄ አብሮ የነበረ ነው ወይስ ሌላ ሰው ነው? ዮኒ ይኸውልህ አንድ ነገር አንድ ብዙ ማታውቁት ነገር አለ። ይሄ እናንተ በስመ ኦሮሞ ነው እንጂ የምትጠሩን እኛ በጎጥ ነው የምንከፋፈለው። አንደኛ እኔ ሙባረክ አባግዲ እዚህ ጋር እንድንገኝ አይፈልጉም። የምፈልጉትን ሰው ያስገቡና ለምንድን አስሊን እንደጠራው ታውቃለህ? ትንሽ አስሊን ነው የሚሰሙት። ገባህ? የጅማ ልጆች ስለሆንን የሆነ እኛ በልጁ መወጋት የተደሰትን ለምን ለዛኛው ታወራላችሁ? እኛ ለዛኛው ብቻ አይደለም እያወረን ያለ ነው። ይሄኛው እንድታከም እንፈልጋለን። ሀተ ከፈለጋችሁ እናንተ አታሳክሙ፣ እኛ እናሳክመዋለን ብለን እያወረን ነው። ሰላም እንዲወርድ ነው። በፖለቲካ የተነሳ ምስኪኑ እንዳይጎዳ ነው። እዚህ ቦታ ላይ የተነሳው ነገር ሌላም ቦታ እንዳይሄድ ነው። አሁን እዚህ ጋር እኛ ላይቭ ላይ ቁጭ ብለን ደህንነታችን የተጠበቀ ቦታ ቪአይፒ ቦታ ቁጭ ብለን ለምሳሌ እኔና አንተ እንደፈለግን ብናወራ ላንገናኝ እንችላለን። ግን አንተ እዚህ ጋር በሰላም ቁጭ ብለህ ጫካ ላይ ያለውን ግደለው፣ ለጣው ውጋው እያልክ ማዘዝ ትንሽ ለድሃ እናት አለማሰብ ይሆናል። እዚህ ጋር ልጁ ቤተሰብ ቢያዩስ 20 ሺህ ሰው 30 ሺህ ሰው እያየን ነበር ትላንት። ስንት ሺህ እናት እያየችን ነበር ትላንት ኢትዮጵያ ቁጭ ብላ። ትንሽ እኔ የድድብና ጥግ ነው ይሄ። ለዚህ ነው አንስማማም ከነሱ ጋር። እኔ በፍጹም ከነዚህ ጋር ልስማማ ስለማልችል አስሊን አውራውና አስሊ አግባባቸውና የምፈልጉትን ነገር ይናገሩ። ከዛ በኋላ ምን ሊያረጉ ነው? እሺ ካሳ አሉ አይደል? የምፈልጉት ነገር ኖ ለምን ይሳደባል መጥቶ? ኢትስ ኦኬ ስድብ ምንም አያደርግም። ክያ ኢትስ ኦኬ ብሮ የሚፈልጉትን ነገር እዚህ ጋር ያለ ነው ማለት ነው። መናደድ የለብንም። ከፈለገ ይሁን መጥቶ ማለት ነው። ድርግ አድርገው እስኪ ዮኒ ንክት ብሎ ይናገር። ማብጆሌ ቆይ ኑቲ ማሊፋስ ረታር ገብኔ ዱበና ማልረት ዱፍተኒ መፈከኛ ኦኬ ክያ ቆይ አንድ ጊዜ ዮኒ አንድ ጊዜ አቸስ ማሊቦል ጋበና ክያ አቸስ ወል ጋበቹኒ ማኖ ወልቱ ሲሱ ጀደማ አስረተ ሰሪያ ነው አጥቁረን ጋበቴና ወለሲ ወላሲ ቆይ አስረተ ወሊን ጋበን ሙቤ ስቶፕ ቆይ ሙቤ አሁን አስሊ ያናገር በቃ አስሊ በቃ እኛ አንድ ነን። ምንም እንትን የለብን። ገባ? እነሱን የሚባል ነገር የለም። አስሊ ግን በደንብ ይቀርባቸዋል። አስሊ ያናገራቸውና እኛ የምንፈልገው ምንድን ነው ለሚለው ራሱ ይምጣ ባለቤቱ ልጁን የያዘው ማለት ነው። ነበር ችግሩ ምን መሰለኝ? አይዳችሁን አስተካክሉ ጂጂዬ እና ለምሳሌ እዚህ ጋር ያለው 17,000 ሰው ነው። አስሊ በጣም ይቀርባችኋል። እንደዚህ አሁን በራሱ መንገድ የሚወድ ሰው አለ። ወላሂ ኖ ሰው የሚወስደውን እየነገረች ነው። ልክ ነው አባባሉ። ሌላው አንቺ የተረዳሽውን ሳይሆን ሌላው የሚረዳው በሌላ ነው። ገብቶሻል ጂጂ?
እኔ ዋና አዛኝ ነው የሚሆነው ወቀሱ ያሉት ማለት ነው። እኔ እንደ አንድ ሰው ፖለቲካ አይደለም ዶክተር ነኝ ታውቃለች ጂጂ። ለዛ በዚህም እኔ ማስታወቂያ እኔ ለህዝቡ ለአገሬ 27 ዓመት የተማርኩት ዶክተር ነኝ። ቻይና አገር እውነት ማንኛውም አይነት በሽተኛ እኔ ጋር ሲመጣ እኔ መድኃኒት መስጠት ብቻ ነው። እውነት አማራ መጣ፣ ትግሬ መጣ፣ ኦሮሞ መጣ፣ ፈረንጂ መጣ፣ አረብ መጣ ጉዳይ አይደለም እሱ። በዚህ አንግሉ ሰዱና እኔ እንደ አንድ ዶክተር በምችለውን አረጋለሁ። ልጆቹን አያውቁም። ትናንትና እንደዚህ ሲያቅታቸው ነው ተደውሎልኝ የመጣው እንጂ ወላሂ እኔ እንደዚህ ገባኝ። እኔ ተረድቼዋል። መጨረሻ ላይ እኔ ሲመጣ ነው 15,000 አሉኝ። ተጣላን። እንደዚህ ፍቱት፣ የኛ ልጅ እኛ ይረዳለን። አሁን ልጆቹ ኢል ተይዘው የሆነ ሸር ተጠምጥሞበት ነው እንጂ እኔ ሰውን መርዳት እንደምችል እኮ ያውቃሉ። የእናንተ ልጆችም ያውቃሉ፣ የኛ ልጆችም ያውቃሉ። ሙባረክም እንደዛ ነው። ማንም በቃ ያውቃሉ። ግን የሆነ ሸር ተጠምጥሞ ነው። አሁን እኔ የምላችሁ እኔ ወይ አካውንት ይስጡን ወይ ደግሞ በጊፍትም ከፈለገ ይግቡ። ጠይቃለሁ በዋትስአፕ ሲመጡ ካሁን እናመጣለን ምሉት እንሰማለን። አይሻልም? ዮኒ ትክክል፣ አስልዬ ትክክል። ይህንን ነው የምንፈልገው። አናግርና የሚሉን ንገረንና እኛ የቻልን መጥተው በጊፍትም ካሉ ሌላ ቦታ ሳይሄድ በጊፍት ይሰጣቸው። በጊፍትም ባይሆን አካውንት ካለ ኢትዮጵያ ይገባላችሁ። አረ ችግር የለም። እነሱ ቀጥታ ማውጣት አንድ ሰው ጠርተን ማስገባት ማሰባሰብ ከሰው አይነካኩም። አካውንት የሚሰጥ አካል አለ ብላችሁ አታስቡ። ይሄን ተው። ለዛ ነው ጂጂኮ እዚሁ ጋር በጊፍቱ ሁሉም ኢትዮጵያውያን ተረባርበው በሚፈለገው መንገድ ይከፈልለታል። እዚሁ ጋር እዚሁ እንገላገለው። ጂጂ አይመስልሽ? በራሳቸው አካውንት በጊፍት ይሁንላቸው በራሳቸው። እሱ ችግር የለውም። አሁን ልጆቹ ይምጡና በእናታቸው አትከራከሩ። ስለዚህ እነሱ በፈለኩት መንገድ ይውሰዱ። እኔ ስለማቅ ነው በየት መውሰድ እንደሚመቻቸውና ምን እያሉ እንደነበር መጀመሪያ አውራቸው። ምን ታናገሩናላችሁ? በቃ አስሊ አውራቸው። አንዴ አካውንት ተሰጥቶ ለዮኒ አስገባልን ተብሎ ዮኒ ሂዶ ያስገብቶላቸው ምናምን ይቀበላሉ። ከፈለጋችሁ ግን ማስገባት ትችላላችሁ። እኔ መስጠት እችላለሁ። አካውንቴ ላይ እዚሁ ነው የምንገላገለው። ከፈለጋችሁ የሚሰጠው ተሰጥቶ በእኔ አካውንት ማስገባትም ትችላላችሁ። እኔ መውሰድ እችላለሁ። ግን ሞቤ ቢሰጠው ሰድቦ ነው የሚሰጣቸው። ስለዚህ ችግር አለ። ልበሙሉ አካውንት አይገባም። ረግጦ መሰጠት ምን ነው? በጊፍት መስጠት ይችላል ያልኳችሁ ከሆነ ጀምራለሁ። እኔ የሰው ወላሂ በጊፍት በኩል ከሆነ ዋናው ልጆች እኔ እሰጣለሁ። ገባኝ እኮ ትላንትና አንተና አስሊ በፍቅር ሆናችሁ በሚስጥር እናንተ ገንዘብ ሰጣችሁ ነገሩን ልትፈቱት ነበረ። ፈጣሪ ይስጣችሁ። እውነቴን ነው የምለው። ወደ ዘር ነገሩ መሄድ የለበትም። ወደ ዘር ነገሩ እንዲሄድ አንፈልግም። እኔ በማን ነው ስሙ በጆከርና በአቦ ሰይዶ በእነሱ እኔ ይቅርታ ጠይቃለሁ። ከልብ ይቅርታ። ማስተዋል የሚባል ነገር አለ። የኦሮሞ ሕዝብ መሰደብ የለበትም። አሁንም ደግሜ ኢሉ 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 ዮጅራት ያተራ አባቦ ደርበዱቲ በእውነት ነው